ጥሩ ዜናና መጥፎ ዜና የ45 ቀን የተኩስ አቁም ስምምነት ሊታወጅ ጫፍ መድረሱ እየተነገረ ነው ያለው። አክሲዮስ ይዞት በወጣው ሪፖርት እንግዲህ እንደዚህ አይነት ነገራቶች ተነግሯል። ጥሩ ዜና ይሄ ነው። ትናንትና እንደነገርኳችሁ ኢራንና አሜሪካ እየተደራደሩ እንደሆነ ነግሬያችሁ ነበረ። በኢራን ፎሬን ሚኒስቴር አባስ እና በአሜሪካ በኩል ደግሞ ጄሬድ ኩሽነርና ስቲቭ ዊትኮቭ እየተደራደሩ ፊት ለፊት አልተገናኙም። ቴክስት ሜሴጅ እየተላላኩ ነበር፣ ኢሞጂ እየተላላኩ እንደነበረ ነግሬያችሁ ነበረ። መሀል ላይ አደራዳሪዎች አሉ። የቱርኩ ፎሬን ሚኒስትር ሀካም ፊዳን፣ የግብፁ ፎሬን ሚኒስትር በድር አብዱልዓጢ እንዲሁም የፓኪስታን እነዚህ ሶስቱ ፎሬን ሚኒስትሮች መሀል ላይ ሆኖ ነው እንግዲህ እያደራደሯቸው ያሉት። ናው አሜሪካ በተደጋጋሚ ፖይንቶች መደራደሪያ ፖይንቶች ስትልክ ነበረ ለኢራን። ኢራን ደግሞ እነዛን ሪጀክት ስታደርግ ቆይታለች እስካሁን። አሁን እየተደረገ ያለው ድርድር ግን ለ45 ቀን ሁለት ፌዝ ኦር ሁለት ደረጃ ያለው ድርድር ነው አሁን ለመካሄድ እየተሞከረ ያለው። በጣም ባለችው ዴድላይን በጣም ትንሽ መሆኗን ተከትሎ እንግዲህ በነዛ ፖይንቶች መደራደር የማይቻል መሆኑን ተከትሎ አትሊስት ተኩስ አቁም ስምምነት እናድርግ የሚል ፕሮፖዛል ቀርበው እንግዲህ በዛ ጉዳይ እየተወያዩ እንደሆነ ታውቋል። ይቺ 45 ቀን የተኩስ አቁም ስምምነት የሚደረግ ከሆነ በዛ 45 ቀን ውስጥ ደግሞ እንደገና ጦርነቱን ፐርማነንትሊ ወጥ በሆነ መልኩ ለማቆም ደግሞ በዛ 45 ቀን ውስጥ የመደራደር ሂደቶች እንዲካሄዱ አትሊስት መጀመሪያ 45 ቀን የተኩስ አቁም ስምምነት እናድርግ የሚለው ላይ ለመስማማት ጫፍ መድረሳቸው እየተነገረ ነው ያለው። ያ ሀፕን የሚያደርግ ከሆነ አትሊስት ለ45 ቀናት እንግዲህ ሴፍ ነገራቶች ይኖራሉ። ምክንያቱም ዶናልድ ትራምፕ እብድ ናቸውና ያንን የዛቱትን ነገር የሚያደርጉ ከሆነ ኢራን ደግሞ አጸፋውን የምትመልስ ከሆነ ለመላው ዓለም ለሁላችንም ዲዛስተር ነው። ይህንን ተከትሎ እንግዲህ ያ ሀፕን እንዳያደርግ አትሊስት 45 ቀኑን የተኩስ አቁም ስምምነት ተደርጎ ከዛ በኋላ ዋና ነገሮች ላይ ከዛ በኋላ እንደራደር የሚል ነገር ተነስቷል። this is the good news. now the bad news ደግሞ ምን መሰላችሁ? በዚህ 45 ቀን ውስጥ ኢራን ሆርሙዝ ልትከፍት የምችልበት ፕሮባቢሊቲ ትንሽ ነው የተባለው። ምክንያቱም በዚህ 45 ቀን ውስጥ ለሚካሄዱ ዋና ድርድሮች በዋና ፖይንቶች ለምሳሌ የኢራን ኒውክሌር ፕሮግራም፣ የኢራን ባሊስቲክ ሚሳይል ፕሮግራም ምናምን የመሳሰሉ ነገራቶች ላይ ለመደራደርና በደንብ አቅም ይዞ ለመታየት እንግዲህ ኢራን የምትጠቀመው ሆርሙዝ ሰርተን ነው። ሆርሙዝን መዝጋቷ ድርድሩ ላይ ባርጌኒንግ ቺፕ ነው። ለመከራከር እዛ ሀያል ሆኖ ለመታየት የሚጠቅማት አንድ ነገር መሆኑን ተከትሎ ሆርሙዝን ፐርማነንት ሊከፍት የምችልበት ፕሮባቢሊቲ በጣም ትንሽ ነው። ከአሜሪካ ጋር በዚህ 45 ቀን ውስጥ ዲል ላይ ሳትደርስ የምትከፍትበት ፕሮባቢሊቲ ትንሽ ነው እየተባለ ነው ያለው። this is the bad news። ግን እዚሁ ባድ ኒውስ ላይ ደግሞ የሆነ ጉድ ኒውስ አለ። ምንድነው እሱ? ይህ ፐርማነንትሊ ባትከፍቶም ግን አትሊስት እዛ ሆርሙዝ መዘጋቱን ተከትሎ ፐርሺያን ገልፍ ላይ ስታክ አድርጎ የቀሩ 400 አካባቢ የሚሆኑ መርከቦች አሉ። እነሱ መርከቦች አትሊስት እንዲያልፉ ልትፈቅድ ትችላለች እና ፐርማነንትሊ ባትከፍቶም ግን እነዛ መርከቦች አትሊስት ስትራንድድ ሆነው ለአንድ ወር እዛ ቆመዋል። እነሱ እንዲያልፉ ልትፈቅድ ትችላለች። በጣም በሺዎች የሚቆጠሩ ሴለሮች ናቸው፣ መርከበኞች ናቸው እነዚህ መርከቦች ላይ ስታክ አድርገው ያሉት እና እነሱ ልትፈቅድ ትችላለች የሚል ነገር አለ። ይህ ጥሩ ኒውስ ነው። በተለይ ለእኛ የኢትዮጵያ መንግስት እንዳሳወቀው እንደምታውቁት 120 ሚሊዮን ሊትር የሚሆነው ናፍጣና 60 ሚሊዮን ሊትር የአውሮፕላን ነዳጅ ስታክ አድርጎ ቀርቶብናል እዛ ሶስት መርከቦች። ፓርሻሊ እንኳን ብትከፍቶና እነዚህ መርከቦች ቢያልፉ እኛ ጋር መጥቶ የሆነ በተወሰነ መልኩ የተወሰነ እፎይታ ሊሰጥ ይችላል ተብሎ ይጠበቃል። ባድ ኒውሱ ራሱ ጉድ ኒውስ አለው። ይህ ነው ጉድ ኒውሱ። ለማንኛውም ጉድ ኒውስ 45 ቀን የተኩስ አቁም ስምምነት ለማድረግ ጫፍ ደርሰዋል። ኤንድ ደ ባድ ኒውስ ግን በዚህ 45 ቀን ውስጥ ሙሉ ለሙሉ ሆርሙዝ ሊከፈት የሚችልበት ፕሮባቢሊቲ ትንሽ ነው። የባድ ኒውሱ ጉድ ኒውስ ግን ፓርሻሊ ሊከፍት ትችላለች። እኛ ስትራንድድ ያደርጉብን እዛ ስትራንድድ ሆነው የቆሙ 3 ነዳጅ ጫኝ መርከቦች መጥተው የተወሰነ ፎይታ ሊሰጡን ይችላሉ። ምን ሀፕን ያደርጋል በዚህ ቀን? ዛሬ ሙሉ ቀን ነው በደንብ እየተጠበቀ ያለው ሰው እግስ ዌል ሲ ሰበር የኢትዮጵያ ነዳጅ ጫኑ 3 ግዙፍ ነዳጅ ጫኝ መርከቦች ጅቡቲ መድረሳቸው ታውቋል። ካፒታል ይዞት በወጣው ዘገባ እንግዲህ እነዚህ 3 ነዳጅ ጫኝ መርከቦች 143,000 ሜትሪክ ቶን ወይም ደግሞ 143 ሚሊዮን ሊትር የሚሆን ነዳጅ ይዘው ጅቡቲ መድረሳቸው ታውቋል። ከዛው 70 ሚሊዮን ሊትሩ ናፍጣ ነው የተባለው። 73 ሚሊዮን የሚሆነው ደግሞ የጄት ፉል ነው የአውሮፕላን ነዳጅ ነው የተባለው። ለማንኛውም እንግዲህ የመጀመሪያዋ ኤል ቤትሮሊያ የምትባል ነዳጅ ጫኝ መርከብ ስትሆን እሷ ደግሞ ከህንድ ተነስታ ነው በማርች 28 ላይ ጅቡቲ የደረሰችው። ሁለተኛው መርከብ ብሬቭ የሚባል መርከብ ሲሆን እሱ ደግሞ ከኦማን ተነስቶ እንግዲህ ጅቡቲ ደርሷል ማለት ነው። ሶስተኛው መርከብ ደግሞ አንዲያሞ የምትባል መርከብ ስትሆን እሷ ከሳውዲ አረቢያ ተነስታ ጅቡቲ እንደደረሰች የታወቀው። የመጀመሪያው ኤል ቤትሮሊያ ማርች 28 ላይ ስትገባ፣ ብሬቭ የምትባለው ማርች 30 ላይ፣ አንዲያሞ ደግሞ ማርች 31 ላይ በእነዚህ 3 ቀናቶች እንግዲህ 3 መርከቦች ጅቡቲ መድረሳቸው ታውቋል። እነዚህ መርከቦች የጫኑት ነዳጅ እንግዲህ በጣም በተወሰነ መልኩ በደንብ የተወሰነ እፎይታ ይሰጣል ተብሎ ይጠበቃል። በተለይ ዚስ ዊክ የበዓል ቀን ነው። በጣም ትራንስፖርቶች ያስፈልጋሉ። ኢቨን ለበዓል የሚመጡ ሸቀጦች እንዳይንቀሳቀሱ የተቸገሩበት አንደኛው ምክንያት የነዳጅ እጥረት እንደሆነ ታውቃላችሁ። አይነ ደግሞ የግብርና ምርቶች ኢትዮጵያውያን ታውቃላችሁ፣ ሽንኩርት፣ ቲማቲም ምናምን ስታፍ ኤቭሪቲንግ እንጠቀማልና እነሱ በበቂ ሁኔታ አቅርቦት እንዲኖር ትራንስፖርቴሽን ግድ ነው። ያንን ተከትሎ ለዛ የሚደርሱ ከሆነ ትራንስፖርት ተደርገው ለዛ የሚደርሱ ከሆነ የተወሰነ እፎይታ ይፈጥራሉ ተብሎ ይጠበቃል። ለማንኛውም እነዚህ 3 መርከቦች እንግዲህ ከቀናት
በፊት የኢትዮጵያ መንግስት ፐርሺያን ገልፍ ላይ ስታክ አድርጎብኛል ያላቸው ይሁኑ ወይስ ሌሎች በያ ስታክ ስላደረገ በሌላ መንገድ የተገዙ እንደሆነ ግልጽ የተደረገ ነገር ባይኖርም ግን እነዚህ 3 መርከቦች እንግዲህ ነዳጅ ጫንጭነው ጅቡቲ ደርሰዋል። በሚመጡት ቀናት እፎይታ ይሰጡናል ተብሎ ይጠበቃል ማለት ነው። ጋሽ ትራምፕ ከሙድ ስዊንጋቸው ትንሽ ረጋ ብለዋል። አሁን በረድ ብሎላቸዋል። በረድ ካለላቸው በኋላ ለአክሲዮስ በሰጡት ኢንተርቪው ከኢራን ጋር ድርድሮች እየተካሄዱ እንደሆነ ጠቁመዋል። ጋሽ ትራምፕ ቅድም ምን አይነት ፉከራ እንደፎከሩ ነግሬያችሁ ነበር አይደለ? እንደዛ ፎከረው ሲያበቁ እንግዲህ ተረጋግተዋል። ወይ ድርድር እየተካሄደ ስለሆነ እስኪ ዝም ብዬ ልፎክር ብለው ይሁን የፎከሩት የታወቀ ነገር ባይኖርም ብቻ ግን ለአክሲዮስ በሰጡት ኢንተርቪው እንግዲህ ድርድሮች እየተካሄዱ እንደሆነ ጠቁመዋል። አክሲዮስ ይዞት በወጣው ዘገባ እንግዲህ የኢራኑ ፎሬን ሚኒስቴር አባስ እና በአሜሪካ በኩል ደግሞ ጄሬድ ኩሽነርና ስቲቭ ዊትኮቭ ድርድር እያካሄዱ እንደሆነ ተነግሯል። ናው ድርድሩ እየተካሄደ ያለው ባይ ዘ ወይ በቴክስት ሜሴጅ ነው። ፊት ለፊት ተገናኝተው ሳይሆን ቴክስት ነው እየተላላኩ ያሉት which is funny። ለማንኛውም የሶስት አደራዳሪዎች አሉ፣ ሜዲተሮች አሉ። መካከል ላይ የግብፁ ፎሬን ሚኒስትር በድር አብደልዓጥ ያለ፣ የቱርኩ ሀካም ፊዳን እና እንዲሁም የፓኪስታኑ ፎሬን ሚኒስትር፣ እነዚህ ሶስቱ ናቸው ሜዲት እያደረጉ ያሉት፣ መሀል ላይ ሆነው እያደራደሩ ያሉት። እነዚህ አባስ እና እንግዲህ የአሜሪካዎቹ ተደራዳሪዎች በፊት ለፊት ተገናኝተው ሳይሆን እንደነገርኳችሁ በቴክስት ሜሴጅ ነው ድርድር እየተካሄደ ያለው። ናው ድርድሩ እየተካሄደ ያለው በኢራን በኩል ያሉትን ዲማንዶችና እንዲሁም በአሜሪካ ፕሬዘንት የተደረጉትን ዲማንዶች በዛ ጉዳይ ሳይሆን እየተካሄደ ያለው በዛ ጉዳይ ተገናኝቶ ለመደራደር እንዲስማሙና ኮንፊደንስ እንዲገነቡ ነው። አሁን እቺ የቴክስት ሜሴጅ ልውውጥ እየተደረገች ያለችው ሶ እነዛ ፖይንቶች ነው ይሄን ፖይንት እንቀበላለን ይሄን አንቀበል የሚሉ ነገራቶች ሳይሆን ወደዛ ለመምጣትና ኢስላማባድ ላይ ተገናኝቶ ለመደራደር ኮንፊደንስ እንዲገነቡ መሀል ላይ ኮንፊደንስ እንዲገነባ፣ ምክንያቱም ጦርነት ላይ የነበሩት ሰው መተማመን ይጠይቃል። ተገናኝቶ ለማውራት ራሱ ያ ኮንፊደንስ እንዲገነባ እንግዲህ በሜዲተሮች በኩል በተደረገው ጥረት ምክንያት እንግዲህ አባስና እነዚህ ሰዎች በቴክስት እያወሩ ነው የተባለው። ኢሞጂ ምናምን እየተላላኩ ነው። ሶ በዛ ምክንያት እንግዲህ ዶናልድ ትራምፕ ለ24 ሰዓት አራዝመውታል። ባይ ዘ ወይ ማክሰኞ ያሉትንም በ24 ሰዓት ማራዘማቸው እየተነገረን ያለው። ለማንኛውም ይህ ኢትስ ጉድ ኒውስ። ዶናልድ ትራምፕ እንደዛቱት ያንን ስቱፒድ ስታፍ የሚያደርጉ ከሆነ ኢራኖችም እንደዛቱት ደግሞ አጸፋውን መልሰው ሚድል ኢስትን በሙሉ ወደ ስቶን ኤጅ የሚመልሱት ከሆነ ኤቭሪባዲ ዊል ጎ ባክ ቱ ስቶን ኤጅ ቢኮዝ ነዳጅ ምናምን የሚባል ነገር ይናፍቃል ከዛ በኋላ እነዚህ ፋሲሊቲዎች ከወደሙ ማለት ነው። ስለዚህ ዚስ ዘ ጉድ ኒውስ ፎር ኤቭሪባዲ፣ ለሁላችንም ጥሩ ኒውስ ነው። ጸዴ ኢሞጂ እንዲላላኩ እንግዲህ እኛ ዱዓ ማድረግ ነው ከኛ የሚጠበቀው፣ ተስማምተው ወደ ድርድር እንዲመጡ ማለት ነው። ሶ አይ ገስ ዊ ዊል ሲ። ኢራን የኢትዮጵያን የባህር በር ጥያቄ ደገፈች የሚለውን ዜና ተመልክታችሁታል። ያው ከአሃዱ ሬዲዮ ጋር በኢትዮጵያ የኢራን አምባሳደር ቆይታ አድርገው ነበረ። የኢራኑ አምባሳደር በቆይታቸው ላይም ኢትዮጵያን የምታከናውነውን የባህር በር ጥያቄ ጉዳይ ያው ኢራን እንደምትደግፍ ገልጸዋል። ይሄ ግን ብዙም ጭብ የሚያስረግጥ ነገር አይደለም። ማለት በርካታ ሀገራትም የኢትዮጵያን የባህር በር ጥያቄ ጉዳይ ይደግፋሉ። ምክንያቱም በሰላማዊ መንገድ ኢትዮጵያ የባህር በር ጥያቄ የማግኘት ሂደቱን የማይደግፍ ሊኖር የሚችለው የኢትዮጵያ ጠላት የሆነ ሀገር ብቻ ነው እንጂ ከኢትዮጵያ ጋር ዲፕሎማሲያዊ ግንኙነት ያለው ሀገር ሁሉ ሊባል ይችላል። ኦልሞስት እንደው እርግጠኛ ሆኖ 100% እንደዛ ነው ብዬ መናገር ባልችልም፣ ግን ኢትዮጵያ በሰላማዊ መንገድ የባህር በር ጥያቄ ብታቀርብ ያንን ጥያቄ የሚቃወም ሀገር አለ ብዬ አላስብም። ጠላት ነው ከምንለው ሀገር በቀር ማለት ነውና ስለዚህ ኢራኑ አምባሳደርም በቃለ መጠይቃቸው ላይ አዎ በሰላማዊ መንገድ ኢትዮጵያ የባህር በር ለማግኘት የምታከናውነውን ጥረት እንደግፋለን ወይም ተገቢነት ያለው ጥያቄ ነው። ኢትዮጵያ ኢኮኖሚዋ እያደገ ያለ በጣም ከፍተኛ ሕዝብ ቁጥር ያለባት ሀገር ነች። ስለዚህ ኢትዮጵያ የባህር በር ጥያቄ ጉዳይን ብታነሳ የሚበረታታ የሚደገፍ ጉዳይ ነው በማለት ነው አስተያየታቸውን የሰጡት እንጂ እንደው የሆነ ተአምር ይመስል ኢትዮጵያን የባህር በር ጥያቄ ኢራን ደገፈች በሚል ነገሩ ሲመጣ ስመለከት ትንሽ ገርሞኝ ስለነበረ ነውና፣ ነገር ግን ብዙ ጊዜ ከግብጽ ጋር የበለጠ ጠንካራ ወዳጅነትን የሚመርጡ ሀገራት ኢትዮጵያ የምታከናውነውን እንዲህ አይነት ሂደት በዝምታ ማለፍ ይመርጣሉ። ለምሳሌ የቱርኩ ፕሬዝዳንት ረሲብ ጣይብ ኤርዶሃን ከዚህ ቀደም በመዲናችን አዲስ አበባ ተገኝተው ከጠቅላይ ሚኒስትር ዶክተር አብይ አህመድ ጎን ቆመው ስለ ኢትዮጵያ የባህር በር ጥያቄና ጉዳይ አንዳች ነገር ሳይናገሩ በዝምታ ማለፍን የመረጡበት አጋጣሚ እንደነበር አይዘነጋም። ይህ ማለት ግን ቱርክም በቃ የኢትዮጵያን የባህር በር ጥያቄ አትደግፍም ወደሚል ድምዳሜ ላይ መሄድ ሳይሆን ነገሩን ስልታዊ በሆነ መንገድ ለመያዝ ያደረጉት ጥረት አንድ አካል ተደርጎ ነው ሊቆጠር የሚገባው። የሚጠበቅ ነገር ነው ብዬ ስለማምን ነው። እንደዚህ አይነት ነገር የሚጠበቅ ነገር ነው። ኢትዮጵያ ከሁሉም ሀገራት ጋር ዲፕሎማሲያዊ ግንኙነቷን በስነ ስርዓቱ በአግባቡ ስልታዊ በሆነ መንገድ የምትቀጥል ከሆነ በርካታ ሀገራት ይህንን የኢትዮጵያ በሰላማዊ መንገድ የባህር በር ለማግኘት የምታከናውነውን ጥረት ሲደግፉ እየተመለከትን ነው። ወደፊትም መመልከታችንን እንቀጥላለን።
ፖይንቱ እንዴት አድርገን እናገኘዋለን? በሰላማዊ መንገድ የሚባለው ሂደት የማይሳካልን ከሆነ እንዴት አድርገን ነው ልናገኝ የምንችለው ወደሚለው ነገር ላይ ስንመጣ ያንን አካሄዳችንን የሚደግፉ ሀገራት ሆነው ሲገኙ ነው ልክ እንደዚህ እንዳሆኑ በጣም አዘ ብሬኪንግ እንደ ትልቅ ነገር ሆኖ መቅረብ ያለበት የሚል አተያያለኝ። ሶ ኤክስፔክትድ ነው በሰላማዊ መንገድ የኢትዮጵያን ጥያቄ መደገፋቸው ኤክስፔክትድ ነው፣ ተጠባቂ ጉዳይ ነው ብዬ አምናለሁ።